አፍዛ ደንግዝ መተት ቤተሰበትን አፍርስ ግደል ልጅ ግደል አጥፋ የተባልከ ምን ያላረኩት ነገር አለ? አመለጠኝ። አዎ እንዳይጸልይ እንዳይሰግድ ልማድ በቃ ሁሉ ነገር ልማድ እንዲሆን በልማድ እንዲኖር ጸሎቱም በልማድ ነው። ቅዳሴውም በልማድ ነው። ይቀድሳል፣ ይገባል። ምን ዋጋ አለበት? እኛ እያለን ስውር አደረግነው እኮ አይኑ ስውር። ይሄኛው አይን እንዳይመስልህ የውስጡ አይን ስውር። የውስጥን አይን ሽፍን ድብን ጨላማ ነው። በምን ያያል? አያይም። ወዴት አርባሽ ሰላም አላት። ሰላም ብሎ ገባ። በእጅ በመጨበጥ ደውሎ አስፈራራት። እኔ አባቶቼ ልጅ ነኝ፣ የሚጠብቀኝ እግዚአብሔር ነው አለችው። ከዛ አንድ ገንዘቧን አጠፋው፣ ትዳር ዘጋው፣ ቤተሰብ አለያየው። አይ ብቻ ነን ተረድተውታለሁ። ለመግደል ነበር አላማችን። አበላሽ ተብዬ አበላሽ አካል አበላሽ አካሏን አንጻ ሙሉ ለሙሉ ተብዬ ልጅቷ ግን ባሏ ታጣላታለህ። ኧረ አላገባችም እንዴ ባል? የምን ባል? አንተ ደግሞ የምን ባል? እንዴት አለን አይደል እንደ እኛስ ያለና ዘላና አግብተን ምናምን የተቀመጠን አለን አይደል? ባሏ ታጣላታለህ። ከባሏ መቼ ገባችና እኔ ባሏስ እያለሁ እኔ ነኝ ባሏ። አንተ አዎ ምንድነው? ተነስ። መተት። የምን መተት? የሚስጥር ምን አድርገህ የተባል? ግደለው ነው የተባል። ግደለው። አጋንንት ነው ሰይጣን? አጋንንት ነው። እንዴት አድርገህ ነው የምትገለው? በቃ በተለያየ ስውር ዘዴና ጥበብ ግደለው ነው የተባልኩት። ሚስጥሩን ደብተራ ነው የጠንቋይ? ደብተራ ነኝ። በደም ነው የገባሁት። በደም ነው ሰውየው። ደም በልጆቹ ደም በልጆቹ የወር አበባ ደም የገባው። ልጁ ሲዋረሰው ደብተራው በማዋረስ በደም ተዋርሶ ነው ወደዚህ የሚልከው። ስንት ጊዜ ነው ከገባ? ቆይተዋል። በጣም ሚስጥሩ ላይ እየደረሰበት ነው ከ1998 ጀምሮ የገባው። ይህን 6 ዓመት ግን አጣደፉት። በቃ ወደ 750 ሺህ ብር 800 ሺህ ብር ፈጅተዋል። 800 ሺህ ብር ፈጅተዋል ለመግደል። ለምን ሚስጥሩን ነቃ። ለቤተሰቡ እየተናገረ ስለሆነ ተጨነቅን። እድል ያዞርኩት። የገባሁት በደም ነው። በደም አጋንንት ነው ሰይጣን? አጋንንት በደም። ምን አረከው ታዲያ? በዚህ ጊዜ አላረኩትም። ይጸልያል። የሱ የሆነውን ነገር ወስጄበታል። ትዳሩን ለየሁት። ህይወቱን እየኖርኩበት ነው፣ ግን አልቻልኩትም። ይጸልያል። ኃይለኛ ነው። ይጸልያል። በል በቃ በወጥናቶች ከሰውነቱ ነው። ስንት ናችሁ? 3 ተዘጋጆች። ተመልከት። 3 አጋንንት። እሺ አንተ ምንድን ነው? ምን ይለዋለሁ? ስንት ናችሁ? ሚሊየን። ምን እያደረከው ነው? ምን ያላረኩት ነገር አለ? አመለጠኝ። አፍዛ ደንግዝ ነው ወይስ ከገደል አፋፍ ላይ ነው የመለሰው? አፍዛ ደንግዝ ነው። ምንድን ነው ያልኩህ? አፍዛ ደንግዝ መተት ቤተሰበትን አፍርስ ግደል ልጅ ግደል አጥፋ የተባልከ ስንት ጊዜ ነው ከገባ? መተቱ አብሬው ነው ያለሁት። አብሬን የተወለድከው አይደለም። ስራ ከገባ ጀምሮ መተት አለ። እሺ ዋጥ ነው ተከሰውለት ነው። እሺ ምንድን ነው አንተ? ድግምት ቡዳ ዛር ተነስኩም ድግምት ነኝ። ድግምት ስንት ዓመት ነው? 7 ዓመት። ምን አረካት? ገንዘቧን አጠፋው፣ ትዳር ዘጋው፣ ቤተሰብ አለያየው። አይ ብቻ ነን ተረድተውታለሁ። ለመግደል ነበር አላማችን። የት ሀገር ነው የመጣችው? ከአረብ ሀገር?
የት ሀገር? ኩዌት ኩዌት። ጓደኛዋ አስደረገችበት። ወይ መልቦጥ ነው ተክሶለት። ስንት ዓመት ነው? 7 ዓመት። ከገባ 7 ዓመት። ሰይጣንም አለኝ ዛርም አለኝ። እናቷ ወላሂ እኛ እኮ ተጋግዘን ነው እንጂ እስከ ዛሬ ገንዘባም አይጠፋም። እሺ በል ተዘጋጅ። ሁላችሁም ተዘጋጅ። በኢየሱስ ክርስቶስ ስም ተመልከት። በኢየሱስ ክርስቶስ ስም በድንግል ማርያም ስም ሲኦል እገባለሁ። ሁላችንም ሲኦል ታስረናል። አጋንንት ሰይጣን ቡዳ ታጓራለህ። ዛሩ ስልኳን አስከፍተን የዛር እናስከፍታታለን። ከዛ በቃ ቤት ነው የምታጓራው። ዛሩ እናስጎራታለን። ቤት ነው የምታስጓራት። ቤት እናስጎራታለን። እሺ ጸጥ በሏ። ጸጥ ለምን አትሉ? ወላሂ ባዶ ቀረኝ። ዜሮ ወላሂ እኛ እኮ ቦታችን እንድንወስድ ነበር ድግምቱ። ላኪን እሷ በቁራ ሁሌም ተነሳለች። አገር ዛሩ ታጓራለህ። ዛራ ሆነ የእናቷ ነው ያባቷ? ከእናቷ። አዎ እንግዲህ እንደዚህ እየተወራረሰ ይሄ ነው ጉዳታችን። የምድራችን ጥፋት፣ የትውልዳችን ክፋት እየተባባሰ መጥቶ መደማመጥ የጠፋው መከባበር የተለየን ለዚህ ነው። በልተዘጋጅ አትብን ጋንትነ ሰይጣንም አጋንተም ስንት ናችሁ? የደፍተራ መጠጣን ስንት ናችሁ? 80 እሺ በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ድምፅ ፈለኩ እኮ በድንግል ማርያም ስም በቅዱስ ሚካኤል ስም ሁላችንም አተ ሁላችንም ሲኦል ታስረናል። በቅዱስ ሚካኤል ስም በዛሬው ቅዱስ ፋኑኤል ስም ሲኦል ታስረናል። ቶሎ ስማት ነው ነብቶ እግዚአብሔር ይገሰጽ። አቤት እሺ አይዞሽ በርታ ነይ። ከየት ነው የመጣሽው? እኔ ከዚሁ ከአዲስ አበባ ነው። ወልዶ ነኝ ግን እዚህ ነው የምኖረው። ወልዶ እዚሁ አዲስ አበባ ነኝ። አዲስ አበባ ነኝ። ወደዚህ እንዴት መጣሽ? ወደዚህ ያው በስልክ እናንተ ነው ያለውና አገልግሎታችሁን ለመዳን ወደዚህ መጣች። ወደ ቤተ ክርስቲያናችን ያው ጠላት ተይዟል። መተቱም ዛሩም የቤተሰቡ ቃቢውም አብሮ የተወለደውም በርቺ እሺ መርሐባ ተከታታይ አሁን እሺ በርቺ እሺ እሺ ተንበርከክ። ስነ ስርዓት ተንበርከክ። ምንድን ነው ይሄ ነጭ አደረከው? መተት ምስጢር መተት ስትል አበላሽ ተብዬ አበላሽ አካል አበላሽ አካሏን አንጻ ሙሉ ለሙሉ ተብዬ ልጅቷ ግን ተቋር ነው ወይስ አይነ ጥላ? የለምጽ ተቋር ነው ወይስ የለምጽ አይነ ጥላ? በአይነ ጥላ አበላሽ ተብሎ አበላሽ በቃ ሙሉ ነጭ አድርግ ተብዬ የተላከ በሙሉ ነጭ አድርገን የተባለ። ዛርስ የለም አለሁ። የትኛው ነው ዛሩ ነው እንዲህ ነጭ የምታደርገው? የትኛው ነው? ተባብሬ ከአይነ ጥላው ጋር አይነ ጥላ ጋር ተባብረን ነው ከተለመተቱ አይነ ጥላ የእናት ያባት የእናት አንዳንድ ጊዜ የቡዳዎቹ አይነት ይለያል። ለምጽ ያለባቸው ሲበሉ ያንን ይዞ ይገባል። ደግሞ የተባለውን ለማድረግ የውስጥ ተከታታይ መንፈስ አለ። የውስጥ የሚከታተል እድሉን፣ ሁኔታውን፣ ባህሪውን እየተከታተለ አካልና ገጽን መለወጥ። ስንት ዓመት ነው እንዲቀረካት? ይሄ ልጇን የጀመርኩት ሰሞኑን የተላኩ ነኝ። አንድ ወር አልሞላውም። የእጇ አንድ ወር አልሞላው። የከንፈሯስ? የከንፈሯ ደግሞ ወደ ትንሽ ቆየት ብሏል። ግን እሱም ያው ተልኬ ነው። ስንት ጊዜ ነው? አጠቃላይ 5 ዓመት ይሆናል። 5 ዓመት ምናምን ይሆናል። 5 ዓመት ከጀመርካት በፊት ይሄ አልነበረ? የለም ነበር። ባሏ ታጣላታለህ? ኧረ አላገባችም እንዴ ባል? የምን ባል? አንተ ደግሞ የምን ባል? እንዴት አለን አይደል እንዴ? እኛስ ያለና አግብተን ምናምን የተቀመጥን አለን አይደል እንዴ? አግብተናታ መልቦጥሽ ተዘጋጅ። ውጣ። ስንት ናችሁ ጠቅላላ? 28 አጋንንት ሰይጣን የምቀኛ መተት። አንተስ ምንድን ነው? ምንድን ነው? ዛር። አንተስ ምንድን ነው? መተት አስረው ነው። ምኑን? እግሩን ሰውነቱን እንዳይንቀሳቀስ መላ ሰውነቱን
እንዳይንቀሳቀስ አልቧጥና ውጣ ከሰውነቱ ላይ ቶሎ በል ውጣ። ተነስ ቁም፣ ተነስ ቁም። እንኳን እግሩን ልቀቅ፣ እግሩን ልቀቅ፣ ቶሎ ልቀቅ እንኳን ቶሎ ወደ አፍ ላይ ውጣ። ዱብ ዱብ በላ። እግሩን ልቀቅ፣ እግሩን ልቀቅና ተነቃነቅ። አንሳ እግሩን። ስንት ዓመት ነው ከያዝከው? 7 ወር። ምን አደረከው? 7 ወር እንዳይንቀሳቀስ በየጸወር ታዞረዋል። እሺ በል ተመርከክ፣ ቶሎ በል ውጣ ከሰውነቱ ላይ። ተዘጋጅ፣ አንተም ተዘጋጅ። እዚህ ጋር ግባ። ጠጋ በል፣ ቶሎ በል። አብላው አብላው አብላው። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ፋኑኤል ስም፣ በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ጆሮ አስወጣልኝ። ነው ማነሽ? የሻረግ አባ ማነህ? ወልደ ማርያም። እስኪ ተነቃነቅ። እግርህን አትፍራው እንጂ ዱብ ዱብ በል እንጂ እግርህን አንሳው። እግርህን ፈራው። ምን ስለቆየ በጣም ስለቆየብኝ ያማለው። እስኪ ተው፣ ይሄንን ዱብ ዱብ በል፣ አትፍራው እንጂ ስገድ። አይቷል። በፍርሃት ይወጥርና ይይዛል ሰውን። አይዞህ ምን አሁን እኮ እንግዲህ ተነስ፣ በቃ በርታ። አሁንም ስገድ፣ አታቋርጥ። ይሄ ስንት ጊዜ ነው ከመጣ? ሰሞኑን አባ ችግር አለ፣ ይታወቀኛል። ሲሆን ራሱ ያመኛል፣ ይደነዝዘኛል ምናምን። ከዛ ወዲያው ያወጣው ይሄ ነጭ አልነበረ? የለም ነበር። ቅርብ ጊዜ ነው እንደዚህ ወራረኛ አባ። በርቺ። እሺ ነው አባ። ታምሰግኖሩልን በርቺ። ትሄዳለህ? እንሄዳለን። በቃ የጠንቋይ ነህ። ተነስ ቁም። ቃልቻ ነን። ቃልቻ ነን። የቃልቻ ነን። አዎ። ስንት ዓመት ነው ከያዝካት? ከያዝኳት 30 ዓመቴ። በአንድ ወሯ ነው የገባ ነው። በአንድ ወሯና በ8 ዓመት። በአንድ ወር በ8 ዓመት የገባው። ምን አረካት? አንደኛው በድንግልና ነው፣ በደሟ ነው የገባ። በድንግልና ደም? አዎ። ለምን? በቃ ናቀችን። እሺ። አልንበረከካለችን እና ታዲያ አዋረደችን። ጠንቋይ ነህ? ቃልቻ ቤት ነው። ከዛ ነው የገባው? አዎ። ቃልቻ ማለት ራሱ ቃሉ ከሚለው ከአረበኛ የወጣ ነው። ቃሉ ማለት ደግሞ ተናጋሪ፣ ትንቢት አውሪ ማለት ነው። ቃልቻ ቃሉ ተናጋሪ፣ ትንቢት አውሪ፣ በዛ ወደ አጋንንትነት የተቀየሩ ማለት ነው። ከዛ በኋላ ምን እንዳደረኩ ታውቃለህ? 40,000 ሰራዊት ላክ። ምን እንድትሆን? አንተ እግር ስር እንዳትንበረከክ ማለት ነው። እንዳንዋረድ፣ በአደባባይ እንዳትዋረድ። ከዛ በኋላ እዚህ ድፍት ታደርግና እያስለቀስን መለስናት። ከዚህ ነው? አዎ። ነው ታያስክ። ታዲያ ዛሬማ ተዘጋጅ። አሁን ስንት ናችሁ ጠቅላላ? 5 ነን። 5 መተት፣ የምስጢር መተት፣ የሰላቢ መተት። ከባሏ ታጣላታል? ከባሏ መቼ ገባችና? እኔ ባሏ ስያለሁ። እኔ ነኝ ባሏ። አንተ? አዎ። የት አለ ታዲያ? ባል ከሆንክ የት አለ? ያው እንግዲህ በደሟ ውስጥ ተቀምጫለሁ። ይምባል ወንዱ እንኳን እንዳይነካት፣ ወንድ እንዳይነካት። እሺ። በቃ ስልክ ወንዱ ጋር ስትቀርብ በቃ ፊቷን ቀያይር እንደሌላ ነገር አደረገ። አውሬ ነው ማሰኛት። አውሬ? አዎ። እሺ። እሷ ደህና የተናገረች ትመስላለች፣ ግን ልክ ወንዶች ጋር ሲቀርቧት ምናምን ቀያየር አድርጌ ራሴ ያወራቸዋለሁ። እኔ ጀግናው እንዴ አሳድጌ አብሬ ኖር እንዴት ነው የሚሰጠው አሳልፌ። ከዛ በስልክም ከሆነ እኛንን የምናወራ በቃ እሷ ብዙ አፍ አጋንንት የሚያወራበት ስለሆነ ድምፆች፣ ቋንቋዎች በመንፈስ ተበክለዋል። ስለዚህ መግባባት አይቻልም በዚህ ዘመን ውስጥ። በልተመርክክ ወጥነው ጠቅሰውነት ሁሉ ጠቅላላ አብለውን በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ የቃልቻ መንፈስ
የቃልቻ መንፈስ፣ የጠንቋይ መንፈስ፣ የጠንቋይ መንፈስ፣ መተትና አስማት ሁላችንም በቅዱስ ፋኑኤል ስም ሲኦል ታስረናል። ቶሎ ሰባት ሆነቱ ተነስ፣ አትንበለስ። ስነ ስርዓት መረረህ። እሺ ተነሽ፣ ማነሽ? እሺ ተነሽ። ወለተ ስላሴ ስማችንማ ጥሩ ነው። ምን ይታይሻል? በይ በርቺ ወለተ ስላሴ። እሺ ትጠመቂያለሽ። እሺ ዲያቆንማ ተነስ። የመጣው ስንት ሁላቸውም ስራቸውን ሰርተው ሲሄዱ እኔ ግን መስራት አልቻልኩም። መራገጫ አደረጉኝ። እኔ ተረግጫለሁ። ሰይጣን አጋንንት። ኧረ እኔ አይነ ጥላ ነኝ። አይነ ጥላ ነኝ። የእናት ነው የአባት ነው? የአባት ነኝ። የአባት ነው? አዎ። እዚህ ጋር የምትበጠብጡት ሰይጣኖቹ ብቻ አይደለም። ወይኔ የተበላ ልጅ እኮ ነው። ተበልተዋል እኮ ልጅ የለህም እኮ ተበልተዋል እኮ። ዲያቆን ነው? ተበልተዋል። ነበረ። አጋንንት ነው ሰይጣን? እኔ አይነ ጥላ ነኝ። አይነ ጥላ አጋንንት ነው? አይነ ጥላ ሰይጣን? አይነ ጥላ ሰይጣን ነኝ። አይነ ጥላ ሰይጣን ሲቀድስ የት ትቀመጣለህ? አልቀደሰም? ኧረ ይቀድሳል። የዛን ጊዜ የት ትሆናለህ? ውጭ ነዋ። ከዛ በስንት ሰዓት ትገባለህ? እገባለሁ በተወሰነ ሰዓት። ወዲያው ትገባለህ? ከ7 ሰዓት በኋላ እገባለሁ። ከ7 ሰዓት በኋላ? አዎ። ምን ታደርገዋለህ? ከዛ ውስጥን አይነ ልቦናውን ስውር ምንም ነገር እንዳያስብ። አዎ። እንዳይጸልይ እንዳይሰግድ ልማድ በቃ ሁሉ ነገር ልማድ እንዲሆን በልማድ እንዲኖር አዎ በልማድ እንዲኖር። ጸሎቱም በልማድ ነው፣ ቅዳሴውም በልማድ ነው። ይቀድሳል፣ ይገባል። ምን ዋጋ አለበት? እኛ እያለን አዎ የለማ ስውር አደረግ ነው እኮ አይኑ ስውር። ይሄኛው አይን እንዳይመስልህ የውስጡ አይን ስውር። የውስጥን አይን ሽፍን ድብን ጨላማ ነው። በምን ያያል? አያይም። ወዴት የለም። በምን ያያል? የውስጥ አይን በቃ ስውር አደረግ ነው። በምን አያይም። ጨላማ አደረግ ነው። ቢቀድስም ቢጸልይም ልማድ ነው። በቃ ይጸልያል፣ ይቀድሳል። ልማድ ነው። ምን ዋጋ አለበት? ይገባል፣ መቅደስ ይገባል። ምን ዋጋ አለው? እዚህ ሲገባ የለም እንዲህ በቃ ምን ዋጋ አለው? ብን ነው መቅደሱ ዙሮ ይወጣል። ዋጋ የለበትም። እኛ ውስጥን አይንን አሳወር ነዋ ስራችን ነዋ። አይንን አሳውረን። እሺ ተመርከክ። የውስጥ አይን መጥፋት ቅድም እንደተባለው ነው። የውስጥ አይን መጥፋት ልዩ አደጋ ነው። በልማድ መመላለስ ክርስቲያን መሆኑም አንድ ሌላ ችግር ነው። የልማድ ውጤት ያመጣው መናፍስት ተደብቀው አብረው እንዲያሾፉ፣ አብረው እንዲተቹ፣ አብረው እንዲያወሩ፣ አብረው በቃ እያማቀቁ እነሱ አይፈልጉም። ያንተም ፍላጎት ይዘጋሉ። ተዘጋጅ ሁሉም። አንተ ምንድን ደብተራ መተት የሚዲያ ሰው ነው። ተነስኩም እኮ አልኩ። ምንድን ነው የደብተራ መተት? ምን አድርገት የተባለ አፏን አትክፈት ሰው አይዳን። 40 ሺህ ሰላም ማለት ሰላም ብሎ ገባ። በእጅ በመጨበጥ ደውሎ አስፈራራት። እኔ አባቶቼ ልጅ ነኝ የሚጠብቀኝ እግዚአብሔር ነው አለችው። ከዛ አንድ ቀን በሚዲያ ነው በዩቲዩብሽ ነው የማውቅሽ ብሎ ሰላም አላት። ስንት ጊዜ ነው ከገባ? 25 ቀን ከገባ ደውሎ አስፈራራት። ከዛ እኔ አልፈራም አለች። አቁሚ ያለ እኔ ኋላ እኮ እሷ ስለነሱ ስም አጠቅስም፣ ግን ምን ትላለች? ስገዱ፣ ጸልዩ፣ በቃ ይሄን ነው ብላ ታስተምራለች። ከመጣ ጀምሮ መስከረም 19 ነው የገባኝ። ከእኔ መጣችሁ ከሳውዲ አረቢያ 12 ዓመት ታውቃለህ። የሚገርም ልትሞት ራሷን ልታሳብ። ስንት ናቸው? 40 ሺህ መቼ ነው የገባችሁ? ደውሎ አስፈራራት። እኔ አባቶቼ ልጅ ነኝ አልፈራም፣ የሚጠብቀኝ እናቴ አባቶቼ ጸሎት ነው አለች እሷ ስትል ከዛ አረች ማላት እነኛ የጠንቋዩ ልጅ ናት ብዬ ከዛ የጠንቋዩ ልጅ ማን ነው? ይሄን እቺው ነው እዛ ሰርጓ ላይ ከዛ የሱ ይሄን ሳይው ገባኝ። እሱ አንተ መሆንክን አላውቅም ነው። ጠንቋዩ ማን ነው? አንተ ነህ የምንለው እኛ የጠንቋዩ ልጅ ናት ያካለ ብዬ ከዛ አንድ ቀን በሚዲያዎች እኮ ነው የማውቅሽ ደህና ነሽ ወይ አልኳት።
እሺ ገብተህ ምን አደረግህ? ምንም ታሰርክ። ትወስዳለች። ቤት እኮ ቤተ መቅደስ ነው ታውቃለህ እኮ። ታዲያ በቃ ተዘጋጅ። እሺ ተዘጋጅ። በል ተዘጋጅ። አንተስ ምንድን ነህ? ሁሉም ነኝ እኔ ሁሉም ነኝ። ቆይ መተት አይነ ጥላ እሺ አንተ አስማት ነን ተልከን ነው። ተመርቀቅ። አንተስ ምንድን ነህ? ጠቋር ደብተራ የዩኬ ደብተራ። እሺ ተቀበል። ልብ ወደኋላ ና እዚህ ገባ። ለንደን ችግር የለም። የለንደን ደብተራ አጋንንት ነህ ሰይጣን? አጋንንትም ሰይጣንም። ለንደን የት? ለንደን እዛ ሳለው ማስተርስ ዲግሪ ያላት እንዳትሰራ እድሏን ወስደን። ማስተርስ ዲግሪ ያላት እንዳትሰራ። ጎበዝ ተማሪ ነበረች፣ ጭንቅላት ነበራት፣ እውቀት እንዲጠፋባት አማረን ነው ከዚህም በመተት ያስወጣናት ከሀገር። ከዛ ደግሞ ተቀበሏት። እዛም ተቀበልክ፣ ከዚህም ማስወጣ። ያንተን እንዳለ መሬት ትከተላለች። ታዲያ ያደፈጥኩ የሚዲያ ምን አባቷ ነው? አትሱሪ አትልበሱ እያለ እየተቀበለ የሚዘክረው። እሺ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሁላችንም ሲኦል ታስረናል። ቶሎ ስባት ይሆናል። ተነሱ። እንዴት ነሽ? ሰላም ነሽ? እንዴት አማን? እሺ በርቺ። ለንደን አይ ለንደን አዎ መጣል። እሺ መጣል። እሺ በቃ ይበቃችሁ። ይበቃል። እሺ በቃ እሺ እኮ አዎ ተሸኘ ሮማ። እሺ በርቺ አንቺ